ብሩኬ በዝና በኩል እንደታገተና አንድ መጥፎ የዝና ሰው እንዳገተውም መድብል አወቀ። መድብል ቀጥታ ወደ ዝና መራ። ዝናን እንግዲህ ሲጥ አድርጎ በመያዝ ቀጥል ምራኝ ወንድሜ ያለበትን እያለ ሰተት አድርጎ ይዞት ሄደ። ዝና ማነክቶ ቢልም መድብል ግን አሁን መሀሊትንና እንዲሁም ደግሞ ዝናን ይዟቸው ብሩኬ ያለበት ቦታ ወሰደ። ከዛም ብሩኬን አግቶ እያሰቃየው እንደሆነም አገኘ እና ይሄ የተባለው ሰውዬ በጣም አስከፊ ወንጀል እንደሚሰራ እንዲሁም ደግሞ ክፉ እንደሆነ መድብል ያውቃል። ምክንያቱም እሱ እስር ቤት እንዳለ በሱ ጉዳይ አንድ መዓት ህዝብ እንደታሰረም ግልጽ አድርጎ ነግሮታል። አሁን ላይ በጣም በሚያሳዝን ሁኔታ መድብል የእናቴን ልጅ ወንድሜን መድረስ አለብኝ ልደርስለት ይገባል በማለትም ኢፍራታ በነገረችው መሰረት ቀጥታ እነ ዝና ጋር ሄደ። ዝናን ሴት አድርጎ ይዞ ምራ አለዛ ወንጀልህን ለፖሊስ አሳልፌ ሰጥቼ ከነግብር አበሮች ዝክ ዝክ አድርጌ እስር ቤት ነው ምከተው በማለትም እንዲመራ አደረገው። ዝናም ማነክቶኝ እያለ የሚጎደራው ዛሬ ላይ በመድብል ተሸፍኖ ብሩኬ አለበት ቦታ ይዞት ሄደ። ብሩኬ አሁን በጣም በሚያሳዝን ሁኔታ ውስጥ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ ዛሬ ምሳሌ እንደሚታወቀው ብሩኬ በመጥፋቱ ሁላቸውም እየተጨናነቁ ይገኛሉ። ኤፍራታ ዛሬ ከመሀሌት ትልቅ መረጃ አገኘች። ያንንም መረጃ ያገኘችበት ምክንያት ዝና ኤፍራታን እነ ብሩክ ቤት የሚሰራውን ዝና መሀሊትን እነ ብሩክ ቤት የሚሰራውን ነገር አጣርተሽ ካመጭልኛለሽ ከዛ በኋላ በአካውንትሽ ቼክ አደርግልሻለሁ እጽፍልሻለሁ አላት። ከዛም እሷ መጀመሪያ ላይ አልችልም ብላ ግን ደግሞ ብር እንደሚሰጣት ስለምታውቅ እሞክራለሁ አለች። አሁንስ ይቻላል አላት። አዎ እሞክራለሁ አለች። እናም እሷም ልትጠቀምባት የፈለገችው ኢፍራታን ነበረ። ኢፍራታም ደግሞ ከመድብል እየተዋዋለችው ውለታ ስላለ መሀሊትንም ሁለቱም ተጠቀመችባት። ሁለቱም እርስ በርሳቸው በማይተዋወቅ በደካማ ጎናቸው እየተጠቃቀሙ ይገኛሉ። መሀሊት ኢፍራታ አሁን ገንዘብ ያስፈልገኛል አለቻት። ከዛም ገንዘብ እሰጥሻለሁ ግን ደግሞ እነ ብሩክ ቤት ሄደሽ የሚሰራውን ነገር ማወቅ ፈልጋለሁ እሱን እንድትነግሪኝ አለቻት። እንዴ ደግሞ ምን ሊያደርግልሽ አለች። ዝና ፈልጎት ነው። መድብልን በምን ሁኔታ እንደሆነ ባላውቅም በጣም ይፈራዋል፣ በጣም ከምነግርሽ በላይ። ስለዚህ አሁን ላይ ስለሚፈራው በቃ እናም እዛ ምን ሊሰራ መጣ የሚል ጥያቄ ስለፈጠረበት አሁን እሱም ማወቅ ይፈልጋል አለቻት። እንግዳውስ አታስቢ፣ በቂ መረጃ አለኝ፣ እኔ የራሴ የምለው ሰው እዛ ገብቶ የሚያጣራ ሰው አለኝ አለቻት ለመሀሊት። መሀሊትም ይሄን ጊዜ የምርሽን ነው? ይህን ካደረግሽልኝ ራሱ ዝና ተቆጥሮ የማይዘለቅ ገንዘብ ይሰጥሻል አለቻት። የምርሽን ነው? አዎ። እሺ ግን ለምን ፈራው? ዝና የሚሰራውን ስራ ንገሪ ብልሽ እምቢ አልሽ አይደለ? በደንብ መረጃ አብጠርጥሬ እንዳመጣልሽ ከፈለግሽ ንገሪኝ አለቻት። ይኸውልሽ ፍራታ፣ ዝና ላንቺ እንደነገርኩሽ ካወቀ ሴት አድርጎ ይገለኛል። ግን ደግሞ ልንገርሽ፣ ብሩክ ቤቱን ያልሸጠው የሆኑ መጥፎ ሰዎች ጋር ሆኖ ከርቷቸው። ምክንያቱም አደንዛዥ እጽ ይዘህ ሂድና ሽጥ ብለውት እሱ ግን ቆሻሻ ጨምሮ 9 ሚሊዮን ብር ይዞ ሄዶ ልጁን አሳክሞ መጣ። አሁን ሰዎቹ ከባድና መጥፎ ስለሆኑ ብሩክን ሳያጠቁት አይቀሩም። ሌላ ሳልነገረሽ በቃ አይ እንግዲህ አለቻት። ኤፍራታ በጣም ይገርማል፣ ጉድ እኮ ነው አለች። ከዛም መድብል ደውላ የተፈጠረውን ነገር ልትነግረው ስትል በአካል ተገናኝተን መሆን አለበት አለ።
እናም በአካል መሆን አለበት ሲባልም እሺ በቃ አለች። ከዛ በአካል ተገናኝተው የተፈጠረውን ነገር ሰማ። ከኤፍራታ ጋር በቃ አሁን ወንድሜን መድረስ አለብኝ ብሎ ኤፍራታንም ጥሏት መድብል እየሮጠ ሄደ። ዝና አሁን ሉላንና ሞገስን እገላለሁ እያለ ይገኛል። ከዛ በፊት ግን እሱ ላይ ትልቅ ችግር ደረሰ። እሱም ምንድነው? አሁን ላይ እንግዲህ እሱ ላይ የደረሰው ትልቅ አደጋ፣ ምክንያቱም ብሩኬን ማገቱን እርግጠኛ እንደሆነ ይዞት እንዲሄድ መድብል እያስጨነቀ ይዞት ሄደ። ምክንያቱም በእርግጥ በጉልበት አይሸነፍም፣ ግን ደግሞ ወንጀልህን አውጥቼ ብዙ መረጃ አለኝ፣ አንተም እነዛም የግብር ያንተ የስራ ግብር አበሮችም እንትን እላለሁኝ አጋልጬ አንተን እርሜ ልክህን እስር ቤት ወረውራለሁኝ አለ። ከዛ እዋክህን እኔ ብሩክ ያለበትን ልምራህ፣ ስለ እኔ ወንጀል ምንም ነገር አታድርግ፣ ቦታውን እጠቁማለሁ አለው። አንተ ወንድሜን ያሳገትክበትን ቦታ ትገባበታለህ ሲለውም እኔ አይደለም እንዳልከው ያንን ወንጀል ገንዘብ ስለ ቤቱም አቅ ነበር፣ ግን ደግሞ በቃ ያንን እቃ ይዞ ሄዶ እንድሸጥልን አድርገናል። ስለዚህ ይህን ታወቁ ደግሞ እኔንም ሌላ ችግር ውስጥ ስለሚከቱኝ እዛ ደርሰዋለሁ፣ አንተ ግባ አለው። ከዛም እሺ በማለት ይዞት ሄደ። መሀሊትን አሁን እያሰቃያት ይገኛል። እናም አሁን መሀሊት በእርግጥ ለማሸነፍ ትሞክራለች። ዝና ከፍ ዝቅ እያደረገ እያሰቃያት ይገኛል። አሁን በገንዘብም ሲያሳያት ለገንዘብ ስትል የማታረገው ነገር የለም መሀሊት። እንዲሁም ኤፍራታ ቅድስት ሌትም ቀንም ተነስታ ታለቅሳለች። የምታለቅሰው ነገር ምንም ሊፈይድላት አልቻለም። ብሩኬ የለም። ብሩኬ የገባበት መጥፎ ችግር እንደሆነ መድብል አስረዳት። መድብል ሲነግራት እባክን እውነታውን ንገረኝ፣ ምን ተፈጥሮ ነው? ምንድነው ያለው ነገር? እያለች መለማመጽ ጀመረች። መድብልም ወንድሜ የገባበት ጉድጓድ እኔም እገባለሁኝ። ወንድሜ በእርግጥ የገባበት ቀላል አይደለም፣ በጣም ከባድና አስቸጋሪ ቦታ ነው የገባው። ስለዚህ እሱ አለበት ቦታ እኔ ሄጄ ማውጣት አለብኝ። ግን አደራ ምሳሌን ከቤትም እንዳትወጣ፣ ሲቀጥል ደግሞ ትምህርት ቤት ራሱ እንዳትሄድ አላት። እሷም ለምንድነው ትምህርት ቤት የማትሄደው አለችው። አይ ቅድስት እራሳቸውን ጠብቁ፣ ትምህርት ቤት በቃ እኔ ሄጄ ነግራቸዋለሁ አላት። ከዛም እባክን መድብል እባክን እውነታውን ንገረኝ እያለች ብትለምነውም እሱ ግን በፍጹም ሊነግራት አልቻለም። በጣም አዘነች። እናም አሁን ላይ የተፈጠረው ነገር ቅድስትን እያወዛገባት ይገኛል። እንዲሁም ቲሸርት እንደተላከላትም ነገረችው። አሁን መድብል ከቤት ጥሎ ሲወጣ የመጨረሻ በድንጋጤና በጭንቀት ፈረጥ ልትል ደረሰች። ሉላና ሞገስ እንግዲህ እየተናደደም ይገኛል፣ እያዘነም ይገኛል። ሞገስ እንዲሁም ዳጣ መድብል ሆነው ተወያዩ። እኔ ያሰብኩትን ማን ነው ያሰበው? እንደኔ እዩልክ መድብል ብሩኬ ከመጥባቱ በፊት ዝናን እንዳይሆን አድርጎ ቀጥቅጦት ነበረ። ስለዚህ ስለቀጠቀጠው በቃ አለ አይደለ ቄሚዙ የሆነ ነገር አድርጎት እንዳይሆን አለች። ከዛ ሞገስም እኔም እንዳንቾ ነው የማስበው አላት። እሺ በቃ አሁን እያንዳንዱን ነገር ወንድሜ ያለበት ሁኔታ በጣም ከባድ ነው ብሎ ስለ ብሩክ ወንጀል ውስጥ እንደገባ ነገራቸው። የሆነ ወጥመድ አለ እንጂ በፍጹም ብሩክ ይሄን ሊያደርግ አይችልም አሉ ሞገስና ዳጣ። መድብልም ማለት አዎ፣ ስለዚህ ዝና ያውቃል ማለት ነው ሲልም አዎ፣ ስለ ብሩኬ ቤት ወይም ልጁን ወስዶ ማሳከም እንደሚፈልግ ዝና በደንብ ያውቃል። እየተከታተለን ነበረ። እዚህ ጦስ ውስጥ የከተተው እሱ መሆን አለበት፣ እሱ መጣራት አለበት አለ ሞገስም እንዲሁም ደግሞ ዳጣ። ይህን ጊዜ መድብል በቃ ወንድሜን እየተጫወቱበት ነው በማለትም ተናዶ ከጥሏቸው ሄደ። ሌላው ነገር እሱ ቢሆን እኔ ጠፍቼ ብሆን
ብሩኬ ለሰከንድም አይተወኝም። በቃ እኔ ግን ዝም ብዬ ተኝቻለሁ አላለ ሉላ። ይኸውልህ ሞገሴ አንተ ምንም ልታደርግ አትችልም። በቃ ባይሆን አሁን ወጥረህ ትፈልገዋለህ። አንተም ወደህ አይደለም የተደበከው። ስለዚህ ምንም ማድረግ አይቻልም። ደግሞ ምንም አይሆንም። ይሄ ሁሉ ግን የዝና ሴራ መሆኑን ማወቅ አለባቸው አለችው። አሃ ዝና በጣም ብዙ ወንጀል የሚሰራ ነው። ስለዚህ ምናልባችም የእሱ ወንጀል ተጋልጦ በብሩክ የመጥፋት ምክንያት እኛም ነጻነት ኑሮን ነጻነታችን ታውጆ ህይወታችንን የምንኖርበት ሰዓት ደርሶ ሊሆን ይችላል አለችው ሉላ። ሞገስም እውነትሽን ነው ሉላዬ፣ ይህ ነገር በጣም አስፈላጊና ጠቃሚ ሳይሆን አይቀርም አላት። ከዛም አዎ እንደዛ ነው እሺ አለች። ይገርማል። አሁን እኮ ይሄንን መድብል አያውቅም እና እዚህ ችግር ውስጥ የዝና እጅ እንዳለበት ብዙም አልገባውም አልተረዳም አለች። አዎ አላት። አዎ ወንድሙ አለለት ይፈልገዋል። ስለዚህ የዝና ወንጀል የሚወጣበት ቅርብ ሊሆን ይመስለኛል። እናም ዝና ሁሉንም ነገር እያንዳንዱ ነገር በጣም ኃይለኛና መጥፎ ሰው ከሚባለው አንዱ ነው። ወንጀል ሲሰራ በእያንዳንዷ ነገር ቀስ ብሎና ተረጋግቶ ማንን እንዴት ማጥመድ እንዳለበት ያውቃል። ስለዚህ ብሩኬንም ለመበቀል ስለፈለገ እንዴት እንዳጠመደው ማወቅ አይከብድም። ያን ጊዜ እሱን ስለ አንተና እሱ ብትጣሉም ግን እሱን ለመበቀል እንደምታዋደዱ ስለሚያውቅ ምሳሌ ሐኪም መታከም እንደሚያስፈልጋት ውጪ ታይላንድ ሄዳ ማሳከም እንዳለበት ስላመነ ይህን ነገር ለሱ ወጥመድ አብጅቶ እሱን እዚህ ደረጃ አድርሶት ነው። እመነኝ የሱ እጅ ከሌለበት ምን አለች በለኝ። ስለዚህ 100% እርግጠኛ ሁን የምነግርህ በቃ ይሄ ዝና እጅ ነው አለችው። እውነትሽን ነው እኔ እጄን አጣጥፌያለሁ፣ ግን ደግሞ እንደዚህ ተደብቆ አይቀርም አሳየዋለሁ አለ ሞገስ። ሌላው እንግዲህ መድብል አሁን ለቅድስትም እንዲሁም ደግሞ ለምሳሌ ማስጠንቀቂያዎች ሰጥቶ ከቤት ሲወጣ ቅድስት እየየ ብላ ለቀሰች። እምኮነው ግራ ገባት። ለቅሷን ለቀቀችው። እዋክህን መድብል እዋክህን አንተ እንኳ ተረጋግተህ ሄድ፣ ሌላ ችግር ደግሞ እንዳይፈጠር እናም እዋክህ አለችው። እሱም እሺ በቃ ችግር የለውም፣ ግን እኔ ምልሽን ስሚ ምሳሌ፣ አንቺም ሆንሽ ከቤት እንዳትወጡ፣ ለመምህራኖቹም ለዚህ ሳምንት እንደማትመጣ ነግራቸዋለሁ አላት። ቆይ ምን ተፈጥሮ ነው? ምንድን ነው የሆነው? ለምን በግልጽ አትነግረኝም መድብል አለችው። በቃ ይህን ከነገርኩሽ አይበቃሽም እንደ ቅድስት አላት። አሁን እንግዲህ ኤፍራታ ሁሉንም ነገር ለመድብል ተናግራለች። እናም ዝናን አሳዶ መድብል ደረሰበት። ቻናልን ሰብስክራይብ እያደረጋችሁ